ችግር የለውም። ባትመጪ ይሻልሽ ነበር። አንቺ ማን ጠይቀሽ? ምን ትመስላለሽ? ቀበጥ። ከመቼ ወዲህ ነው ደግሞ ቅብጠት እንደዚህ እንደሆነ የገባሽ? ምንድነው አሁን ይሄ ያስቃል? አይ ሊዱ ያንቺን እሷን ቅብጠት ስታስተያዩ ማን ይበልጣል? እኔ ቀበጥ አይደለም ናውል። አንቺማ ምን በወጣሽ? ለሊ ናት እንጂ ቀበጥ። ምን አልክ? ይላ ልክ አይደለም። ከኔ ጋር ስትሆኚ እኮ ከሁለቱ የበለጠ ቅብጠት እኮ ነው የምታመጪው። የቤት ወሬ የቤት ነው። ይላ ደግሞ አዴ ተጫወች። አረ ቶኪ እንኳን ታዋርደኝ በእናትህ። ስሜትን ሸሸክ አድርገው። አዴ ተጫወች ምናምን ትላለን። ሁላችሁም እዚህ ስለመጣችሁ አመሰግናለሁ። ላደረግኳችሁ ለበደልኳችሁ ነገር በሙሉ ይቅርታ። የእናንተ እዚህ መገኘት ለእኔ ትልቅ ዋጋ አለው። ሁሉም ነገር የሆነው በአደይ ነው። እሷን አመስግናት። አደይ የኔ ጥሩ ሀሳቢ። ለዚህ እኮ ነው የምወድስ። ምንድን ነው የምትቀባጥረው ሰውዬ? አንተን አላወራሁም፣ አደይን ነው ያወራኋት። ቆይ አንተ ምንም አሰማም እንዴ? ስንቴ ነው አደይ አጠገብ እንዳለ ያልኩ? አረ ተው አትጣሉ፣ ሰው ቤት ነው ያለ ነው። ቆይ አንተ ትወዳታለህ እንዴ? ምንድን ነው እንደዚህ የሚያደርግ? አዎ ወዳታለሁ። ያማል እንዴ? አረ ተረጋጋ በእናትህ፣ ራስህን አረጋጋ። ድሮም አልመጣም ብዬ አንተ እየጎተትከኝ ያመጣኝ እኮ ነው። ይቅርታ ነው ልኝ ልከተሉሽ። እግዚአብሔር ያዝና። ለቅሶ ሊደርሱ ነው የመጡት ወይስ እዚህ ጸብ ለመፍጠር ነው የመጡት? አይታይሽም እንዴ አደይ? አንቺ ማንም ሊናገርበት እኮ ስለማይፈልግ ነው። ናውሊ እነሱን ተዋቸው። ግን እዚህ ብቻ መኖር አይደብርም? ሊዱ ምንድነው ዴቭ? ተነሽና ተስተካክለሽ ቁጭ። ቆይ አንቺ ልጅ ካገኘሽው ሰው ጋር ሂደሽ ልጥፍ ነው? ኧረ አንቺ ልጅ ተረጋጊ። እንዴ እኔ ተመችቶኛል፣ ችግር የለውም ዴቭ። አንተማ እንዴት አይመች? እስኪ ባካችሁ እኔ ወንድማችሁ አይደለሁ? ምንድነው ናውል? ይሄ ሁሉ ሰው አንድ ቤት እየኖረ ለእኔ ጥገኛ የሚሆን ሰው ይጠፋል? ማንም ፈለግ? አደይ ቆይ ለምን አንቺ እዚህ አትሆኝም? ስትወጪ ስትገቢ ቤቱ አስተማማኝ ነው፣ ማንም ሊያይሽ አይችልም። ኤላ ምን እያልክ ነው? አዋ ዴቭ አባቷ ከሚያገኛት እዚህ ብትሆን ይሻል። በፍጹም አደይ እዚህ አትሆን። አንተ ጋር መሆነ ደብሮ ከሆነ ደግሞ ናውል ጋርም አትሆንም፣ ወደ ቤት ትመለሳለች። እንዴ ባለቤቷ አደይ እያለች እናንተ መከራከር ምን አመጣው? ናውል በጣም አመሰግናለሁ፣ ግን እኔ እዚህ የመሆን ሀሳብ የለኝም። አባቴ ቢመጣ እስካሁን ይመጣ ነበር። ሄሎ ብርሃኔ። ደህና ነኝ እህቴ፣ አንቺ እንዴት ነሽ? እንዴት ማለት? ያገኘው ቤትን የምኖርበትን አይደለም? የምርሽን ነው ብርሃኔ? ሳይ ተመስገን፣ አሁን ቀለል አለኝ። ብርሃኔ እማዬ ደህና ናት? አንቺስ እንዴት ነሽ? እመጣለሁ። አልሞላ ብሎኝ እንጂ መምጣቴ ማመች ይቀራል። እሺ አዲስ ነገር ከሰማሽ ደውይልኝ፣ እኔም እደውላለሁ። ቻው። አደይ ምንድነው? አባቴ የተሳሳተ ቤት ነበር አገኘው ብሎ ሲፈልግ ነበር። ስለዚህ ወደ ቤት መመለስ ትችያለሽ ማለት ነው። ይገርማል ዴቭ፣ እሱ ነበር ያሳሰበ። ኦኬ ወይ ቤዚ እንዴት ነሽ? ምን ሆነሻል? ፊትሽ ጥሩ አይደለም። አይ ለቅሶ ቤት ነበርኩ፣ ደግሞ በጣም ናፍቀኛል። ስደውልልህ ደግሞ ስልክ አይሰራም ነበር። ይቅርታ ቤዚ፣ ስራ ላይ ሆኜ አልተመቸኝም ነበር። ቆይ አንቺ የት ነበርሽ? እኔማ ናውል ጋር ነበርኩ። እንዴ ቤዚ፣ ቆይ ናውል ቤት ምን ትሰሪያለሽ? ናውል ጋር ለቅሶ ለመድረስ ሄደን ነበር። ከማን ጋር? ከነ ዴቭ እና ከነ ኢላ ጋር ነበርኩ። ስደውልልኝ እየፈጠንኩ ነበር የመጡት። እሺ እኔ እዚህ ቤት ሳልኖር እዚህ ቤት የተፈጠረ የነበረውን ነገር ልታስረጅኝ ትችላለሽ? ምን ተፈጠረ? ይኸውልሽ ቤዝ፣ ፍቅር ሁሉንም ነገር ነግራኛለች። ልትዋሽኝ እንዳትሞክሪ። አደይ እዚህ ቤት ስራ መስራት ትታለች። ኢላ ቤት ሄዳ ነው የምትኖረው። እንዴ መቼ ነው ኢላ ቤት ያደረችው? ምን ልትሰራ ሄዳ ነው ደግሞ እዛ? ቆይ ትናንትና አደይን አይተሻታል? አዎ ናውል ቤት ናት። ከኛ ጋር ሄዳ አሁንም እዛ ነች ያለችው።
ስለዚህ ፍቅር የነገረችኝ ነገር ውሸት ነው ማለት ነው እንዴ? እቺ ቀባጣሪ ምን ብላ ነው ደግሞ? ፍቅር እዚህ ቤት ስራ እየሰራችና እየተበደለች እንደሆነ ነው የነገረችኝ። እሷን ደግሞ ማን ነው የሚበድላት? በቤቷ እንደፈለገች እያዘዘቻ እንዴ የምትኖረው? እንዴት እህትን አምነህ እኔን የማይሆን ነገር ትጠይቀኛለህ? ይቅርታ ቤዝዬ፣ ገና እንደገባው ፍቅር እንደዛ አስተሬን ተናድጄ በንዴት ደግሞ ውሳኔ መወሰን አልፈለኩም። ቢያንስ እነሱን ላናገራቸውና አንቺንም ልጠይቅሽ ብዬ ነው። ውይ ይቺ ፍቅር ግን በማን ነው ቆይ ወጣችሁ? ምናችሁም እኮ ነው የማይገናኙ። ቤዝ፣ እኔ በጣም ግራ እየገባኝ ነው። የፍቅር ጸባይ ከቀን ወደ ቀን እየባሰ ነው የመጣው። እንዴት አድርጌ ጸባይ እንደምቀይረው አላውቅም። ቆይ ግን ለምን ቤተሰቦች ጋር ልካት? እዛ ስትሄድ ጸባይ ያስተካክላል ብለሽ ነው? የባሰ እዛ ሄዳ ቤተሰብ አስቀይማ ነው የምትመጣው። ደግሞ እዚህ ክላስ አላት፣ እሱን አቋርጣለት ያለ ምን ሆነሻል? ውይ ግን በጣም ከባድ የሆነች እህት ናት ያለች። በዛ ላይ ደግሞ ውሸቷ እኔ ሆኜ ነው እንጂ ሌላ ሰው ቢሆን እስካሁን እዚህ ቤት አይቆይልህም ነበር። እሷን ሳይሆን ያንተን ነገር አስታውሽ የቆዩት። ቤዝ በጣም ይቅርታ፣ እንድትጨናነቂብኝ አልፈልግም። ሁሌም ቢሆን ደስተኛ እንድትሆኝልኝ ነው የምፈልገው። እኔ አሁን በጣም ግራ እያጋባኝ ነው ባርኪ። ምንም እኮ እያደረክልኝ አይደለም። ቆይ እሺ ምን ላድርግ ቤዝ? ስራዬን እኮ ቶሎ ጨርሼ ብር እንዲገባልኝ እያስማማውኝ ነው። እኔ ግን አሁን ላይ ባርኪ በጣም ግራ እያጋባኝ ነው። ምንም እኮ እያረክልኝ አይደለም። ቆይ ለምንድን ነው ልፋቴ የማይገባሽ እንዴ? ገንዘቡን ለማግኘት እየለፋ አይደል እንዴ? ደግሞ እኮ ትንሽ ጊዜ ልትረጋጊና ልጠብቂኝ ይገባል። ቤታችን ሊወረስ እኮ በጣም ትንሽ ቀናቶች ናቸው የቀሩት። እባክህ ቤታችን እንዳይወረስ የተቻለህን አድርግ። ቤዝ እባክሽ ተረጋጊ። ሁሉም ነገር እኮ ይስተካከላል። ግን ደግሞ ትንሽም ቢሆን ትዕግስት ያስፈልገናል። እሺ ባርኪ፣ ከመጠበቅ ውጭ ምን አማራጭ አለኝ? ምንስ ማድረግ እችላለሁ? ዛሬ እንደምትመጣ ብትነግረኝ ግን ጥሩ ነበር። ባርኪ ወይ ቤዝ፣ እንደዚህ የምታስበው የምትጨነቀው ለእኔ ነው አይደል? መቼ ይሆን ራሴ የምችለው? ሁሌ አንተ ላይ መጥቼ ጥገኛ እንደሆንኩ። ተይ እንጂ ቤዛ፣ እንደሱ አትበይ። ለአንቺ መሆን ካልቻልኩኝማ እንዴት ይሆናል? እማኝኝ፣ ደግሞ ሁሉም ነገር ይስተካከላል። እሺ ብቻ አንቺ ከፍቅር ጋር ላለመጣላትና ሰላም ለመሆን ሞክሪ። ከፍቅር ጋር ላለመጣላት እንኳን ከባድ ነው፣ ነገር ግን ሞክራለሁ። ያው አንተ እንዲደብር አልፈልግም። ቤዚ አመሰግናለሁ። አትጂም እንደ ኬኩ እዚህ አንተ ጋር ትንሽ ብቆይ። አትየውም ወንድምሽ እንዴት እያየኝ እንደሆነ። ባይሆን በኋላ ትመጫለሽ። እሺ በቃ በኋላ እመጣለሁ። አሁን ልሂድ። አንተም ግን እኮ ከፈልክ መምጣት ትችላለህ። ሁሉም ይቅርታ ስላደረጉልህ እኛ ቤት መምጣት ትችላለህ። ከቆየሁ ቼክ አድርጊኝ። እሺ ደውይልኝ። እሺ በቃ ቻው። ወይ እነዚህ ልጆች ምን እየሰሩ ነው? ሲመስለኝ ሊዱና ናኦል ተመቻችተዋል። እንዴት እንደዛ ልትይቻልሽ? እንዴ አታያቸውም እንዴ? አይናቸው እኮ በደንብ ያስታውቃል። ሂዱ ነይ። ሰምኛለሽ ሂዱ። ከዚህ በኋላ እዚህ ቤት ባትመጪ ደስ ይለኛል። እሺ ለምን? በቃ እንዳትመጪ፣ እንድትመጪ አልፈልግም። ከናኦል ጋር ያላችሁን ግንኙነት ደግሞ በልክ አድርጉት። እሺ ዴቪዬ መጣሁ። አንቺ ቆይ ግን አይነት ፍጡር ነሽ? እዚህ ቁጭ ከምትይ ምን አለ ናኦል ጋር ሄደሽ ብለኝ። ፍቅር ክላስ ሄዳለሁ ብለሽ ነበር እኮ። አዎ ብዬ ነበር፣ ግን ባርኮት መጣና ከሱ ጋር ቆየሁ። እንዴ ባርኮት መጣ እንዴ? አዎ መጥቷል። የት ነው ያለው? ሄጄ ልየው። መኝታ ክፍል ነው። እሺ አንቺ ቆይ ሳታስፈቅጂ የት አባሽ ሄድሽ? ይቅርታ ፍቅር፣ ተኝተሽ ስለነበር ነው ያልነገርኩሽ። ደግሞ ችግር ስለነበርኩኝ ነው እዛ ሄድኩት። አንቺ ሰበብ ማለቂያ የለውም። አሁን ሂጂ ዳይ ወደ ስራ። ቆይ አንቺ ግን ልጅቷ ምን አድርጊ ነው የምትያት? ጎሽ ጭራሽ ብለሽ እሷ ተቆርቋሪዎች። ትሰሚኛለሽ ፍቅር፣ እኔ ማን እንደሆንኩኝ አትርሹ እሺ? ቆይ አንቺ እንዴት ነው የጠገብሽው? እዛ ናኦል ጋር ሄደሽ ከመጣሽ ጀምሮ ምን ተገኝቶ ነው እንደዚህ ልበ ሙሉ የሆንሽው? ቆይ ናኦል ነው እንደዚህ የቀየረሽ? ትሰሚኛለሽ ፍቅር፣ እኔ ሊዲያ ነኝ እንጂ ናኦል አይደለሁም እሺ? ሲጀመር እዚህ ቤት ራሱ ባላይሽ በጣም ነው ደስ የሚለኝ።
እኔ ደግሞ ምን አባሽ አረኩሽ? ከአንቺ በላይ እኛን እዚህ ቤት ማን ያስቀይመናል? ቆይ ፍቅር ግን ምን አይነት ጨካኝ ሴት ብትሆኝ ነው በሴቶች ላይ እንዴት እንደዚህ ነገር ታደርጊያለሽ? ምንድን ነው የምታወሪው? ያምሻል እንዴ? ትሰሚኛለሽ ፍቅር፣ አርፈሽ ብትቀመጭ ይሻልሻል። እሺ አይ ካልሽ ደግሞ ስራሽን እንዳለ ለባርኪ ነው እሺ የሚዘጋዝግልሽ። እኔ ቆይ ምን ሰራው? ምን ሳደርጋይሽ? ትሰሚኛለሽ ፍቅር፣ ናኦል ስላንቺ በጣም ብዙ ነገር ነግሮኛል። ትንሽ ሳትብሎኝ አንድ ነገር ያደረግሽ ቀን እነግርልሻለሁ። እሺ ለሁሉ እንደዚህ ይሻላል ሊዱ። አዎ ምን ታመጫለሽ? በደንብ ተጠንቀቂሽ፣ እሰራልሻለሁ። ጥሩ ጀምሪ፣ እኔም እጀምራለሁ። አንቺ ደግሞ ምን ልትሆኚ ነው የምትጀምሪው? እሱን ጠብቂ። ማን አሸናፊ እንደሚሆን ማን እንደሚታመን እናያለን። ጀምሪያ። ወሬ ማውራት እንደሆነ ስራሽ ነው። ጀምሪ። ማን እንደሚያሸንፍ እናያለን። ቆይ ምን ያው እንግዲህ ተለቋል ማለት ነው። እነ ኪንጎ ዳይመንድ፣ ሊዲያ፣ አደይ፣ ኤላ ሆነው እንግዲህ ሄደው ናኦልን አጽናንተውታል ማለት ነው። እንግዲህ ለቅሶ ቦታ ሄደው ለቅሶኛውን ማጽናናት ትተው ሁሉም ስለ ግሉ ስለ ራሱ መጨቃጨቅ ጀምረዋል። ሊዲያማ እንግዲህ ናኦል ጋ ሂዳ ከመጣይ በኋላ በጣም ተቀይራለች፣ ጨምራለች ማለት ነው። ጭራሽ ናኦል ደረት ላይ ለጠፈ ብላ በጣም ነው ታስቀው ማለት ነው። እና እንግዲህ ኪንጎም አደይ ተጫወቺ ብሏል። በዛም መሀል እንግዲህ ዴቭ እንዳያችሁት ነብር ሆኖ ተነስቷል ማለት ነው። እና ምን አገባክ፣ ምን ነው ታፈቅራት አለ ቆይ ሲባባሉ እንግዲህ ነገራቸውን ጀምረውታል ማለት ነው። ያው እንግዲህ ፍቅር ቤት ቀርታ ነበረ። ወንድሟ ሲመጣ እንግዲህ ባርኪ ወንድሟ ሲመጣ ስልክ እያወራች ነበረ ማለት ነው ለእናቷ። እኔ ብቻዬን ነኝ፣ እጄን ብታይ ወገቤ ታሟል፣ አደይም አትሰራም፣ ሁሉም እኔን ነው የሚያዘኝ እያለች በጣም ስታወራ ሰምቷት፣ ባርኪማ እቤት አይቀመጥም አድሮም አያቅ፣ ጭራሽ ቤዛም እዚህ ነች ስትላት እንግዲህ ፍቅር ሲላት እማዬ ቆይ በኋላ ደውልልሻለሁ ብላ ስልኩን ዘግታ ምንድን የተፈጠረው ትነግሪኝ ትችያለሽ ወይ ሲላት፣ እንዴ የቤቱን ስራ እኔ ነኝ የምሰራው፣ በጣም ተሰቃይቻለሁ፣ እጆቼን እስኪያቸው ወገቤም ደግሞ ታሟል፣ አደይም ኤላ ጋ ነው እየሄደች የምታድረው እና ቤዛም ታዘኛለች፣ ሁሉም ነው የሚያዘኝ፣ ተሰቃየው፣ አንተ እንኳን ተረዳኝ፣ አሊያም ሌላ ሰራተኛ ይምጣና አደይ ጠቅልላ ትውጣ ከቤት ብላለች ማለት ነው። እንግዲህ ባርኪ በቃ የት ሄደዋል? አሁን ሲመጡ አውራቸዋለሁ፣ አሁን እስከዛ ሄጄ ረፍት ላርግ ብሏታል። እነሱ እንግዲህ ያው ስልክ ደውሎላት ነበረ ለቤዛ። ቤዛ መታ ነበረ። ምንድን ነው የተፈጠረው ቤት ውስጥ ልትነግሪኝ ትችያለሽ ወይ ብሏታል። እሷ ምንም እንዳልተፈጠረ፣ እህት ግን ከማን የተወለደችው የተፈጠረችው እኔ ስለሆንኩ ነው እንጂ እዚህ ቤት የተቀመጥኩት ሌላ ሰው ቢሆን አይቀመጥም። ፍቅር ማለት ከባድ ሰው ናት። ለምን ወደ ገጠር አትሄድም ቤተሰብ ጋር ሲላ ብለዋለች። ባርኪም አሁን ክላስ አላት፣ ጸባይዋ ይለቃታሉ ብለሽ ነው? ብትሄድስ እንዴት ነው ክላስ አቋርጣ የምትሄደው ብሏታል ማለት ነው። ያው እንግዲህ አደይ ዴቭ ፍቅሩን ገልጾላት ነበረ፣ በጣም እንደሚወዳት አብረን እንሁን ቤት ተከራይተን ብሎ ሲላትም አይ ዴቭ ይሄን ነገር እንዳታነሳው፣ እኔ አልሆንክም፣ ችግሬን እየነገርኩክ እንዴት ነው ይሄ ነገር ብለዋለች። እንግዲህ አደይ በጣም ነው ያበዛችው፣ እውነቴን ነው የመመለማመጥ ነው ማለት ነው። ዴቭ ተዋት። ዴቭ እንግዲህ አፍቃሪ ነው፣ እሷ ተፈቃሪ ናት ማለት ነው። ምንም አይነት ስሜት ያላት አይመስለኝም ለዴቭ ማለት ነው። እና እንግዲህ ወደ ቤት በተመለሱበት ሰዓትም ዴቭን አደይን ለማን ነው ናኦልና ሊዱ ቆመው እያወሩ ነበረ። አረ ሂጂ ወንድምሽ እንዴት እንደሚያኝ ብታይ ብሎ ሲላት፣ እሷም በቃ በኋላ መጣለሁ ብለዋለች። እሱም እሺ ብለው እንግዲህ ተቃቅፎ ተለያይተው ነበረ። ያው ዴቭ አደይ ሊዱ ከእንግዲህ እንደዚህ የምታረጊውን ነገር ልታቆም ይገባል ብሎ ተበሳጭቶ ጥሏት ሄዷል ማለት ነው። ሁሉም እንግዲህ እቤት ተሄዱ በኋላ ፍቅር ሶፋ ላይ ነበረች። አንቺ ግን ምን አይነት ሰው ነሽ? ሴት ሆነሽ ሴት ላይ እንደዚህ አይነት ነገር የምታረጊው? እኔ እኮ ሊዲያ ነኝ ብላታለች። እና ሊዲያ ብትሆኝስ ታዲያ ምን ልታመጭ ነው ብላ ስትላት፣ የሰራሹን ያረግሹን ነገር በሙሉ ለባርኪ ነው ዘርግፌ የምናገረው፣ ናኦል ሁሉንም ነገር ነግሮኛል ብላ ስትላት፣ ነው እሺ ሞክሪው
እኔም እማረግሽን ታውቂያለሽ፣ አንቺ ከመለፍለፍ ውጭ ምንም አታምጪ ብላለች። እንግዲህ የፍቅር ተንኮል በጣም በጣም ነው የሚያስጠላው ማለት ነው። እና እንግዲህ ናኦልም ቤዛን ጠርቷት ወክ እያረገች ነበረ። ናኦል እዚህ ነኮይ ምን ታረጋለህ ከዳይመንድ ጋ? እኔማ የማውራክ ነገር ነበረኝ ብላ ስትለው ናኦልም ንገሪኝ፣ ዳይመንድ ማለት ቤተሰብ ነው ሲላትም አይ በቃ ደውልልካለው ብሏታል ማለት ነው። ቤዛንና አደይንና ሊዲያን እየተንከባከብሽ ነው ወይ ብሎ ሲላት እኔ ስለ ሰራተኛ ምን አገባኝና ነው የምንከባከበው ብላለች ቤዛ። ዳይመንድ እንግዲህ ስለ አደይ ከሆነ የምትናገሪው ከፖል እንጨት ጋራ እንደዚህ እንዳላጣብቅሽ እንዳላጋጭሽ ብሏታል ማለት ነው። እና አደይ ግን ልትረጅ ይገባል።